ሰላም እንደምን አላችሁ ውድ የዩቲዩብ ተከታታዮች። ዛሬ ጀነራል ሳይኮሎጂ ፍሬሽማን ነው። ኢንትሮዳክሽን ቱ ጀነራል ሳይኮሎጂ ነው። ያው በሶስት ክሬዲት ማንኛውም ፍሬሽማን የሆነ የሚወስደው ነው ማለት ነው። ከባለፈው የቀጠለ ነው የማቀርብላችሁ። ቻፕተር 1 the essence of psychology ነው የሚለው the essence of psychology ፓርት 4 ነው። ከፓርት 1 እስከ ፓርት 3 ያሉትን ፕሮፋይሉን በመጫን ደን ፕሌይሊስት ገብታችሁ ሳይኮሎጂ ኤንድ ኢንክሉሲቭ የሚል አለ፣ እዛ ጋር ማግኘት ትችላላችሁ። አንድ ማይ ኔም ኢዝ ሚስተር ጌታቸው። ሌላው የሾርት ኖት የምትፈልጉ ከሆነ ወይም አጫጭር ኖቶችን የምትፈልጉ ከሆነ ፓወርፖይንቶችን ጌታቸው 700 ቴሌግራም ላይ ማግኘት ትችላላችሁ። በዛ ጆይን ብታደርጉ ጥያቄዎችን፣ የተለያዩ ወርክሽቶችን፣ ከዚህ በፊት የተፈተኑ ፈተናዎችን አስቀምጥላችኋለሁ፣ ሰራላችኋለሁ። አብረን ዲስከስ እያደረግን እንሰራለን። ጆይን አድርጉት፣ ይጠቅማችኋል። ዩቲዩብንም እንደዛው ሰብስክራይብ፣ ላይክ ኤንድ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንቀጥላለን። የዛሬውን the branches or subfields of ሳይኮሎጂ የተለያዩ ፊልዶች አሉት። ስለዚህ እነዚህ ብራንቾቹ ምን ምን ናቸው የሚሉትን እናያለን። ወደ 8 ወደ 9 አካባቢ የሳይኮሎጂ ብራንች አለ። ስለዚህ ይሄን እናያለን። የዛሬው የማቀርብላችሁ የቻፕተር 1 የመጨረሻው ነው። ቻፕተር 1 የመጨረሻው ነው። ዴቨሎፕመንታል ሳይኮሎጂ ተብሎ የሚጠራ አለ። ሜንሊ ፎከስ የሚያደርገው it studies the physical, cognitive and psychological changes across lifetime or life span። የሰው ልጅ ከጽንሰቱ ጀምሮ እስኪሞት ድረስ ያለውን የፊዚካል የኮግኒቲቭ ዴቨሎፕመንት and psychological ቼንጆችን ወይም ሳይኮሎጂካል ለውጦችን የምናጠናበት የሳይኮሎጂ ፊልድ ነው። የሳይኮሎጂ ብራንች ነው። ዴቨሎፕመንታል ሳይኮሎጂ። ሌላው ፐርሶናሊቲ ሳይኮሎጂ ነው። when we see personality psychology, it focuses on relatively enduring traits and characteristics of individuals። ፐርሶናሊቲ ማለት ሪሌቲቭሊ ኢንዱሪንግ ወይም ፐርማነንትሊ ከኛ ጋር የሚኖር ቢሄቪየር ነው። ስለዚህ ፐርሶናሊቲ ሳይኮሎጂ የሚያጠነው ሪሌቲቭሊ ኢንዱሪንግ ትሬት ኦር ካራክተሪስቲክስ ኦፍ አን ኢንዲቪጁዋል። when we see personality psychology, the study topics ፎከስ የሚያደርገው such as self concept, aggression, character of individual or moral development ወይም ethical developmentዎችን ያጠናል ማለት ነው። ስለዚህ ፐርሶናሊቲ ማለት ከአንድ ሰው ጋር ሪሌቲቭሊ ኦር ፐርማነንትሊ አብሮ የሚኖር ማንነት ቢሄቪየር መገለጫ ነው እና በአብዛኛው ሰልፍ ኮንሰፕት፣ አግሬሽን እና ሞራል ዴቨሎፕመንትስ ኦፍ አን ኢንዲቪጁዋል it is the concern of personality psychology። ሌላው ሶስተኛው ሶሻል ሳይኮሎጂ ነው። ሶሻል ሳይኮሎጂ deals with people's social interaction, relationship, social perception and the attitudes of the society። ይሄ attitude of how the attitude of the society influences the individual behavior and when the individual attitude how it influences the community or the society። ይሄን የሚያጠና የሳይኮሎጂ ብራንች ነው። የሶሻል ሳይኮሎጂ ስለ ሶሻል ኢንተራክሽን፣ ሪሌሽንሺፕ ኦፍ ኢንዲቪጁዋል ይሄን የሚያጠና ነው ማለት ነው። ሌላኛው አራተኛው ክሮስ ካልቸራል ሳይኮሎጂ ነው። ሜንሊ it examines the role of culture in understanding behavior, thought and emotion። ካልቸርን ፎከስ ያደረገ ነው ማለት ነው። ስለዚህ የባህልን አስተዋጽኦ ወይም ሚና ነው። ባህል በሰው ላይ በአንድ ግለሰብ ላይ በቢሄቪየሩ ላይ ተጽዕኖ አለው። ስለዚህ ይሄን ሮሉን ሚናውን
በኢንዲቪጁዋል ውስጥ አንደርስታንዲንግ ቢሄቪየር ቶት ኤንድ ኢሞሽን። ሌላ ሁለተኛው ኢት ኤግዛማይንስ ዌዘር ኦር ናት ሳይኮሎጂካል ፌኖሜና አር ዩኒቨርሳል ኦር ካልቸራል ስፔሲፊክ። አንዳንዶች ቢሄቪየራል ወይም ሳይኮሎጂካል ፌኖሜና ዩኒቨርሳል የሆኑ አሉ፣ በዓለም ላይ ተመሳሳይነት ያላቸው ካራክተሪስቲክ ያላቸው። አንዳንዶች ደግሞ ካልቸራል ስፔሲፊክ አሉ። ካልቸራል ስፔሲፊክ ይሄ ማለት እኛ ሀገር ላይ ጥሩ የተባለው አውሮፓ ላይ መጥፎ ቢሄቪየር ሊሆን ይችላል። ካልቸራል ስፔሲፊክ አሉ። ስለዚህ ካልቸራል ሳይኮሎጂካል ፌኖሜናዎች ዩኒቨርሳል ወይም ዓለም አቀፍ ተመሳሳይ ናቸው ወይንስ በየካልቸሩ ወይም በየአካባቢው ካልቸራል ኮንቴክስት ነው የሰው ልጅ ቢሄቪየርን ወይም ሳይኮሎጂካል ፌኖሜናው ምን አይነት እንደሆነ ያጠናል ማለት ነው። ይሄ ሌላኛው የሳይኮሎጂ ፓርት ነው። ሌላኛው ኢንዱስትሪያል ሳይኮሎጂ ነው። when you see the industrial psychology it mainly focuses on የሚያደርገው ኢንዱስትሪያል ሳይኮሎጂ apply the psychological principle in industries and organization። ሳይኮሎጂካል ፕሪንሲፕሎች አሉ። ስለዚህ ይሄን አፕላይ ማድረግ ነው። በምን ላይ? በኢንዱስትሪ በኦርጋናይዜሽኖች ላይ ማለት ነው። አላማው ደግሞ to increase the productivity of the organization ወይም የአንድን ድርጅት ፕሮዳክቲቪቲውን ምርታማነቱን እንዲጨምር ማድረግ ነው። ሌላኛው ፎረንሲክ ሳይኮሎጂ ነው። ስድስተኛው ፎረንሲክ ሳይኮሎጂ it applies the psychological principle to improve the legal system። ሳይኮሎጂካል ፕሪንሲፕሎች አሉ። ስለዚህ ሌጋል ሲስተሙን ወይም የህግ ማዕቀፉን እሱን ኢምፕሩቭ ለማድረግ ሳይኮሎጂካል ፕሪንሲፕሎችን አፕላይ የሚያደርግ ነው። በፖሊስ ሊሆን ይችላል ወይም በቴስቲሞኒ ሊሆን ይችላል። ስለዚህ በወንጀል በተለያዩ ነገሮች ላይ ማለት ነው ሳይኮሎጂካል ፕሪንሲፕሎችን አፕላይ ማድረግ ነው። አላማው ደግሞ ምንድነው? to improve the legal system የፖሊስ ሊሆን ይችላል የተለያዩ እንትኖችን ድርጅት የህግ አካሎችን ማለት ነው። ሌላኛው ኤጁኬሽናል ሳይኮሎጂ ነው። ሜንሊ ከስሙ እንደምንረዳው ኤጁኬሽናል ሳይኮሎጂ the main concern with the application of psychological principle and theories in improving the educational process። ይሄ ደግሞ ሜን ኮንሰርኑ applying the psychological principle and theories ሳይኮሎጂካል ፕሪንሲፕሎችን እና ቲዮሪዎችን አፕላይ ማድረግ ነው። አላማው ደግሞ to improve educational process including ካሪኩለም ሊሆን ይችላል፣ ቲቺንግ ሜትር ሊሆን ይችላል፣ administration of the academic staff ወይም የአካዳሚክ ስታፍ አድሚኖችን የእነሱን አሰራር ኢምፕሩቭ ለማድረግ የቲቺንግ ስታይሉን ኢምፕሩቭ ለማድረግ ካሪኩለም ኢምፕሩቭ ለማድረግ የምንጠቀመው ነው ማለት ነው። ሌላኛው ቀጣዩ ሄልዝ ሳይኮሎጂ ነው። አሁንም ይሄም apply the psychological principle to the prevention and treatment of physical illness and disease። ይሄ ደግሞ አፕላይ የሚያደርገው ሳይኮሎጂካል ፕሪንሲፕሎችን አላማው ደግሞ in prevention በሽታ ከመምጣታቸው በፊት ለመከላከልና ከተያዙ በኋላ ደግሞ የጤና እክል ከደረሰ በኋላ ትሪትመንት በአብዛኛው ምን ላይ ነው? ፊዚካል ኢልነስ ኤንድ ዲዚዝ ላይ ፎከስ ያደረገ ነው ማለት ነው። ሌላኛው ክሊኒካል ሳይኮሎጂ ነው። ክሊኒካል ሳይኮሎጂ it is the field that applies the psychological principle to the prevention, diagnosis and treatment of psychological disorder። አሁን ሳይኮሎጂካል ዲስኦርደር ነው። ሄልዝ ሳይኮሎጂ ፊዚካል ኢልነስ ነው። ይሄኛው ደግሞ የሳይኮሎጂካል ዲስኦርደር ያለበት እና ፕሪቬንሽን እንዳይደርስ ለመከላከል፣ ዲያግኖስ ኤግዛማይን ለማድረግ ለመመርመር፣ ከዛ ከተገኘበት ዲስኦርደር ደግሞ ትሪት የማድረግ እንትን ነው ስራው ማለት ነው። ሌላኛውና የመጨረሻው ካውንስሊንግ ሳይኮሎጂ ነው። is a field have the same concern with a clinical psychology ከክሊኒካል ሳይኮሎጂ ጋር ተመሳሳይነት አላቸው። ልዩነታቸው but it helps or counseling psychology helps individuals with less severe problems። በጣም ማለት ሲቨር ማለት ጥልቅ ያልሆነ
ህመም ያለባቸውን ሳይኮሎጂካል ዲስኦርደር ያለባቸውን ማለት ነው። እጅግ በጣም የአእምሮ መቃወስ ወይም እጅግ በጣም ዲፕረስድ ያልገቡ በቀላሉ ትሪት መደረግ የሚችሉ ለምሳሌ በአብዛኛው ይሄ ስኩል ጋይዳንስ ወይም ካውንስለር ትምህርት ቤት ላይ ካውንስለሮች ወይም ጋይዳንሶች አሉ። እነዛ ላይ የሚቀመጡ ሳይኮሎጂስቶችን ነው ካውንስሊንግ ሳይኮሎጂ የሚያጠናው ማለት ነው። ሁለተኛው ርዕስ ሪሰርች ሜቶድ ኢን ሳይኮሎጂ ነው። ሪሰርች ሜቶድ ኢን ሳይኮሎጂ መጀመሪያው ዴፊኒሽን ኦፍ ተርምስ እዚህ ሪሰርች እንትን ስንል አንደኛው ሳይንቲፊክ ሜትር ነው። በሪሰርች ሳይንቲፊክ ሜትር ነው የሚከተለው። it is a process of testing ideas, thoughts, systematic observation, experimentation and statistical analysis። ሳይንቲፊክ ሜትድ ስንል አይዲያዎችን ቴስት ያደርጋል፣ ሃይፖቴሲስ ቴስት ማለት ነው። ስራው ሲስተማቲክ ኦብዘርቬሽን በምን ሲስተማቲክ ኦብዘርቬሽን በኤክስፐሪመንትም ኮዝ ኤንድ ኢፌክት እንትን ለማለት ሌላኛው ስታቲካል ዳታ በመሰብሰብ አይዲያዎችን ቴስት የምናደርግበት ሜትድ ይሄ ሳይንቲፊክ ሜትድ ብለን እንጠራዋለን። ሳይንቲፊክ ሜትድ ሌላኛው አሁንም በሪሰርች እንትን ስንል ቲዮሪ የሚባል አለ። when you see theory it is an integrated set of principles about observed facts that is intended to describe and explain some aspect of experience። ኢንተግሬትድ የሆነ ፕሪንሲፕሎች አሉት about observed ለምናያቸው ኤቨንቶች ኢንተግሬትድ የሆነ ፕሪንሲፕሎች አሉት that intended to describe and explain some aspect of experience። ከዛ ተነስተን የራሳችን መላምት እንሰጣለን ማለት ነው። ቲዮሪ መላምት ማለት ነው። ነገር ግን ቤዝድ ኦን ፋክት ነው። ኦብዘርቭድ በሆኑ ፋክቶች ነው መላምት የምንሰጠው ማለት ነው። ስለዚህ ይሄኛው ሌላኛው ከሳይንቲፊክ ሪሰርች ጋር የሚገናኝ ነው ማለት ነው። ሌላኛው ሃይፖቴሲስ ነው። ሪሰርች እንትን ስንል ሃይፖቴሲስ አለ። it is a tentative proposition about the relationship between two or more variables or phenomena። አሁን ቴንታቲቭ ጊዜያዊ ለምናየው ፋክት ለዚህ ኬዙ ይሄ ነው ብለን ገስ እናደርጋለን ማለት ነው። ለምሳሌ እዚህ ጋር ኤግዛምፕል የሰጠን ምንድነው? ሜል ሃቭ ሃይ ሰልፍ ኮንፊደንስ ኢን ሜኪንግ ዲሲዥን ዳን ፊሜል። ወንዶች ከሴቶች የተሻለ ዲሲዥን ለማድረግ ሰልፍ ኮንፊደንስ አላቸው ይላል። ይሄ ዝም ብለን ሃይፖቴሲስ የራሳችን መላምት ነው። ሃይፖቴሲስ የሚባለው ለእንደዚህ አይነት ነገር ይሄ ነው ብሎ ኤጁኬትድ የሆነ ገስ መስጠት ማለት ነው። ሌላኛው ሜጀር ታይፕስ ኦፍ ሪሰርች ሜቶድ። ሪሰርች ሜቶዶች አሉት ወደ 5-6 አካባቢ ሪሰርች ሜቶዶች አሉ። እነዚህ ሪሰርች ሜቶዶች ምን እንደሆኑ ቶሎ እናያለን ማለት ነው። አንደኛው ዲስክሪፕቲቭ ሪሰርች። ዲስክሪፕቲቭ in this type of research the researcher simply record what she or he has systematically observed። ያየውን ነገር ፕሬዘንት ማድረግ ነው። ሲምፕሊ ሪከርድ ማድረግ ነው፣ ፑት ማድረግ ነው። ያየውን ነገር ያገኘውን ነገር ማስቀመጥ ማለት ነው። it mainly try to answer the question what ምን ተከሰተ፣ where to whom የሚሉትን ጥያቄ የምንመልስበት ነው ማለት ነው። ዲስክሪፕቲቭ ሪሰርች ሜተድ ኢንክሉድስ ናቹራሊስቲክ ኦብዘርቬሽን፣ ኬዝ ስተዲ ኤንድ ሰርቬይ። ይሄ ሌላኛው እንትን ነው። እነዚህን ያካትታል የዲስክሪፕቲቭ ሪሰርች ሜተድ። አንደኛው ናቹራሊስቲክ ኦብዘርቬሽን ጥናት የሚደረግባቸው አካሎችን ምንም ሳያውቁ በኦብዘርቭ በማድረግ ሪሰርች ይሰራል። ኬዝ ስተዲ ዲቴል ስተዲ ስለ ኢንዲቪጁዋል ለብዙ አመት ማጥናት ማለት ነው። ሰርቬይ ዳታ ኩዌስቸነሮችን አዘጋጅተን ብዙ ጥያቄዎችን ለተለያዩ ሰዎች በትነን የምናጠናው ማለት ነው ሰርቬይ ማለት ነው። ናቹራሊስቲክ ኦብዘርቬሽን ስንል it is a type of research method, descriptive research method in which
ሰብጀክት አር ወይም የሚጠናው አካል ሪሰርች የምናደርግበት አካል ኦብዘርቭድ ኢን ኤ ናቹራል ኢንቫይሮንመንት ቱ ጌት ሪል ኦር ኖት አርቲፊሻል ፒክቸር ኦፍ ሃው ቢሄቪየር ኦከርስ። ልክ ሳያውቁ ለምሳሌ የህፃናትን ያጨዋወት ቢሄቪየር ልናጠና እንችላለን። ህፃናቶቹ ጥናት እንደሚደረግባቸው ማወቅ የለባቸው ሳያውቁ የምናጠናው ጥናት ነው። ይሄ በናቹራል የኦብዘርቭ በምናደርገው ምንም አይነት ሳይነቁ ማለት ነው። ሊሚቴሽን አለው። ሊሚቴሽኑ ምንድነው? ኦብዘርቬሽን this naturalistic observation the observer effect and observer bias ተብሎ ይጠራል። ሊሚቴሽኑ ይሄ ነው። ኦብዘርቨር ኢፌክት ማለት ኦብዘርቨር ኢፌክት and observer bias ኦብዘርቭ የሚደረገው አካል እየተጠና እንደሆነ ካወቀ አርቲፊሻል የሆነ ቢሄቪየር ሊያሳይ ይችላል። ይሄ ነው ኦብዘርቨር ኢፌክት ተብሎ የሚጠራው ማለት ነው። ሌላው የሚያጠናው አካልም ኦብዘርቭ የሚያደርገው አካልም ማለት ነው። የሱ ኢፌክት የሱ ኦፒኒየንም እዚህ ላይ ኢፌክት ይኖረዋል ማለት ነው። ሊሚቴሽኑ ይሄ ነው። ሌላኛው የዲስክሪፕቲቭ ታይፕ ኦፍ ሪሰርች ሜቶድ ምንድነው? ኬዝ ስተዲ ነው። when you see case study it is a descriptive technique in which an individual is studied in a great detail አንድን ግለሰብ በጥልቀት የምናጠናበት የሪሰርች ሜትር ነው ለብዙ አመት። ኢትስ አድቫንቴጅ አለው። አድቫንቴጁ ምንድነው? it provides tremendous amount of data about a single case or individual ዲቴል ነው የምናጠናው ሲንግል ኬዝ ወይም ሲንግል ለብዙ አመት ነው። ስለዚህ ብዛት ያለው ኢንፎርሜሽን ወይም ዳታዎች ማግኘት እንችላለን ስለዛ ግለሰብ ለብዙ ጊዜ አብረነው ያጠና ነው ስለሆነ ማለት ነው። ሌላኛው ኔጌቲቭ ኢፌክት አለው ወይም ሊሚቴሽን አለው። አፕሊኬብል አይደለም ለጀነራል ፖፑሌሽን። አንድን ያጠናው ሌላም አካል ላይ ይከሰታል ብለን ይሄ አፕሊኬብል አይደለም፣ ጀነራላይዝ ማድረግ አንችልም። የአንድ ሰው ወይም የአንድ ግለሰብ ጥናት ብቻ ስለሆነ አይወክልም ሌላውን ማለት ነው። ሌላኛው የዲስክሪፕቲቭ ታይፕ ኦፍ ሪሰርች ሰርቬይ ነው። ሶስት ነው ዲስክሪፕቲቭ ታይፕ ኦፍ ሪሰርች ያየናቸው። it is a descriptive research method used to collect data from a very large group of people ከብዛት ካላቸው የተለያዩ ለምሳሌ ኩዌስቸነሮችን እንትንልና ወይ ለተለያዩ ማህበረሰቦች እንበትናለን ማለት ነው። it is useful ጥቅሙ ይሄ ነው። it is useful to get information on private or covert behaviors and it addresses hundreds of people with the same question at the same time ብዙ ሰዎች ላይ ዳታ መሰብሰብ እንችላለን። ተመሳሳይ ጥያቄ at the same time ማለት ነው። ይሄ አድቫንቴጅ ነው። ስለዚህ ኮስት ኢፌክቲቭ ነው ማለት ነው። ጊዜን ይቆጥባል። ሌላኛው ዲስአድቫንቴጁ ምንድነው? ዲስአድቫንቴጁ ሊሚቴሽኑ it needs a careful selection of a representative sample of the actual population። ይሄ ነው ሊሚቴሽን። ኬርፉል ሴሌክሽን ነው። ሳምፕል እንመርጣለን። ለምሳሌ አንድ ዩኒቨርሲቲ ላይ የሆነ ጥናት ልናደርግ እንፈልጋለን። ኩዌስቸነር ስናዘጋጅ ለሁሉም ለዩኒቨርሲቲው አካል አይደለም። 500 ተማሪ ካለ ከነዛ 400ዎችን ትተን 100ዎችን ልንመርጥ እንችላለን። በሪሰርቹ የምናጠቃለው ማለት ነው ከጀነራል ፖፑሌሽኑ። ስለዚህ ይሄ ሴሌክሽን ሳምፕል አመራረጥ ላይ ኬርፉል መጠንቀቅ ያስፈልጋል ማለት ነው። እጅግ በጣም ከፍተኛ ጥንቃቄ ያስፈልገዋል ማለት ነው። ይሄ ሊሚቴሽኑ ነው። ሌላው ይሄኛው የሪሰርች ታይፕ ደግሞ ሁለተኛው ሪሰርች ነው። እስካሁን ያየናቸው የዲስክሪፕቲቭ ሪሰርች ነው። እስካሁን ያየናቸው የዲስክሪፕቲቭ ታይፕ ኦፍ ሪሰርች ነው። ኬዝ ስተዲ፣ ሰርቬይ እና የኛው ስተዲ ሜትዱ የዲስክሪፕቲቭ ታይፕ ኦፍ ሪሰርች ነው።
ዲስክሪፕቲቭ ታይፕ ኦፍ ሪሰርች ነው። ይሄኛው ደግሞ ኮሪሌሽናል ሪሰርች ነው። ኮሪሌሽናል ሪሰርች ኢት ኢዝ ዘ ሪሰርች ሜቶድ ዳት ሜዠርስ ዘ ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብልስ። ሁለት ወይም ከዛ በላይ ያሉ ቫሪያብሎች አሉ። የነሱን ሪሌሽንሺፕ ምን ያክል ይቀራረባሉ፣ ምን ያክል ይገናኛሉ፣ ምን ያክል ይድራራቃሉ የሚለውን እነዚህም ቫሪያብሎች የማጥናት ስራ ነው ኮሪሌሽናል ሪሰርች የሚሰራው ማለት ነው። through correlational research it tells the researcher if there is a relationship between variables በሁለት ቫሪያብሎች ለምሳሌ በማጨስና በሳምባ ካንሰር ያላቸው ግንኙነት ወይም ተማሪዎችን መቆጣጠር ወይም ሞባይል ስልክና ውጤት የተማሪ ውጤት ያላቸው ሪሌሽንሺፕ how strong their relationship ምን ያክል ስትሮንግ የሆነ ሪሌሽንሺፕ አላቸው። ሞባይል መጠቀምና ባድ ግሬድ ወይም መጥፎ ውጤት ማለት ነው። what direction the relationship goes በየትኛው አቅጣጫ ነው፣ ምን ያክል ነው። it doesn't prove the causation ወይም cause effect relation ለማይነግረን ምንድነው እዚህ ጋር which means it doesn't shows cause and effect relationship ለዚህ ቢሄቪየር ምክንያት ይሄ ነው ብሎ አይነግረንም። ሪሌሽን ምን ያክል ግን ግንኙነት አላቸው የሚለውን ነው የሚነግረን ማለት ነው። it means for example እዚህ ጋር የሚሰጠን ምንድነው for example the relationship between smoking and lung cancer ማጨስና የሳምባ ካንሰር ሪሌሽንሺፕ አላቸው። ነገር ግን it doesn't say that smoking resulted or smoking is the cause for lung cancer አይለንም። ማጨስ ለሳምባ ካንሰር ምክንያት ነው አይለንም። ነገር ግን ማጨስና የላንግ ካንሰር ወይም የሳምባ ካንሰር እጅግ በጣም ግንኙነት አላቸው። ይሄ ማለት ብዙ የሚያጨሱ ሰዎች የሳምባ ነቀርሳ ተጠቂ ናቸው። ነገር ግን ማጨስ ለሳምባ ነቀርሳ ምክንያት ነው አይለንም። ስለዚህ ሪሌሽንሺፓቸውን የምናጠና ኮሪሌሽናል ሪሰርች እንለዋለን። ሶስተኛው ሪሰርች ኤክስፐሪመንታል ሪሰርች ነው። ኤክስፐሪመንታል ሪሰርች ነው። ይሄ ደግሞ በኤክስፐሪመንት የምናገኘው ግኝት ነው። it is a research method that allows the researcher to study the cause and effect ያኛው how they two or more variables are relationship ኢንቲሜሲያቸውን ስትሮንግ ነው ወይስ ሉዝ የሆነ ሪሌሽንሺፕ ነው ያለ። ይሄ ግን ኮዝ ኤንድ ኢፌክት ይሄ ማለት ለምሳሌ ጥናት ሊያገኝ ይችላል። ማጨስ ለሳምባ ካንሰር ምክንያት ነው፣ ኮዝ ነው። ሪሌሽንሺፓቸውን ኮዝ ኤንድ ኢፌክት ማጨስ ለሳምባ ካንሰር ያመጣል የሚል አይነት ዲሲሽን የሚሰጠን ነው ማለት ነው። ስለዚህ in experimental research a careful regulated procedure in which one or more factors believed to influence the behavior being studied are manipulated and all other factors are held constant። ይሄ ማለት ምን ማለት ነው? ኬርፉሊ ፕሮሲጀሮችን እንጠቀማለን። ኬርፉል ፕሮሲጀር ነው የምንጠቀም ምን ለማግኘት in which one or more factors የምናጠናው ጥናት አለ። ለምሳሌ ለሳምባ ካንሰር ፋክተሮችን የተለያየ 6 ወይም 7 ፋክተሮችን እንትን ልንል እንችላለን፣ ፕሮፖዝ ልናደርግ እንችላለን። እና ከነዚህ የትኛው ነው one or more factor believed ያን ለይቶ ማውጣት ማለት ነው። ለምሳሌ ከነዚህ መካከል መጠጣትና ማጨስ ለሳምባ ካንሰር ምክንያት ነው ብለን እናወጣለን። ሌሎቹ 6 ወይም 7 ፕሮፖዝ ያደረግናቸው ፋክተሮች እንዳሉ ይቀመጣሉ ማለት ነው። ፋክተር አይደሉም፣ አግኝቶ አላገኛቸውም። ሌላው በኤክስፐሪመንታል ሪሰርች
አትሊስት ዋን ኢንዲፔንደንት ቫሪያብል ኤንድ ዋን ዲፔንደንት ቫሪያብል ያስፈልጋል። አንደኛው ኢንዲፔንደንት ቫሪያብል የሚጠናው ቫሪያብል፣ ሁለተኛው ደግሞ ዲፔንደንት ቫሪያብል የሚጠናው፣ ኢንዲፔንደንት ደግሞ ራሱን ችሎ የሚቆም ቫሪያብል ማለት ነው። when you see the independent variable is manipulated, influential and experimental factors, the dependent variable is the factor ወይም behavior that is measured የሚለካው። ለምሳሌ ተማሪዎች ጧት በጊዜ በሰዓት እንዲደርሱ ቅጣት። ስለዚህ ያ ቢሄቪየራቸውን ለማስተካከል የተደረገ ቅጣት አለ። ቅጣት ምንድነው? ኢንዲፔንደንት ነው፣ ራሱን ችሎ የሚቆም ነው። የሚጠናው ግን የተማሪዎች ጸባይ ተሻሽሏል አልተሻሻለም ነው። ስለዚህ ጸባያቸው ምንድነው? ዲፔንደንት ቫሪያብል ነው ማለት ነው። ዲፔንደንት ቫሪያብል ነው። ስለዚህ ተማሪዎችን መቅጣት ውጤቱ ጸባያቸውን ወይም በጊዜ እንዲመጡ ማድረግ ይችላል ልንል እንችላለን። ዲሲሽናችን ማለት ነው። ኮዝ ኤንድ ኢፌክቱ ይሄ በኤክስፐሪመንት የአጥንተን እንትን የምንለው ነው ማለት ነው። ሪዛልቱን የምናስቀምጠው ነው ማለት ነው። ሌላውና የመጨረሻው ስቴፕስ ኦፍ ሳይንቲፊክ ሪሰርች ሲሰራ ስቴፕ አለው። የመጀመሪያው ዲፋይኒንግ the problem or identifying the problem በምናየው ለምሳሌ noticing something attention catches in the surrounding for which would like to have an explanation የምናየው ነገር ሊኖር ይችላል በየዕለት እንቅስቃሴያችን ማለት ነው። ነገር ግን ዲቴል ኤክስፕላኔሽን ሪዝኖችን የሚጠይቁ ምርምር የሚጠይቁ ማለት ነው። ስለዚህ ከምናያቸው ችግሮች መካከል አንዱን ፒክ ማድረግ ማለት ነው። ቶፒክ መምረጥ ማለት ነው። then formulating hypothesis tentative suggestion ነው hypothesis ማለት after having an observation ወይም ችግሩን ከመረጥን በኋላ on the surrounding perceiving problem ከምናያቸው ፕሮብለሞች መካከል explanation የሚያስፈልገው ብለን ምን መርጠዋል? You might formulate an educated guess about the explanation for your observation. ይሄ ማለት putting it into the form of a statement can be tested in some way. ይሄ ማለት ምን ማለት ነው? ያየናቸው እንትኖች አለ educated guess ልክ ለምሳሌ ለተማሪዎች ውጤት መቀነስ የወላጆች ክትትል አለመኖር ነው ብለን ካለን ኤክስፒሪየንስ ጋር educated guess ማለት ካለን ኤክስፒሪየንስ። ስለዚህ ይሄ ሃይፖቴሲስ ነው። ለተማሪዎች ውጤት መቀነስ የወላጆች ክትትል ማነስ ነው ብለን ይሄን መላምት ወይም educated guess ከምናየው ኤክስፒሪየንስ ጋር ምንልን ፕሮፖዝ ልናደርግ እንችላለን። then ሶስተኛው ስቴፕ ቴስቲንግ ሃይፖቴሲስ ነው። ያወጣነው ገስ አለ educated guess አለ ለተማሪዎች ውጤት መቀነስ የወላጆች ክትትል ማነስ ነው ብለን ያን ምን ማድረግ ነው? ቴስት ማድረግ ነው። ይሄ ትክክል ነው አይደለም፣ የወላጆች ክትትል ማነስ ነው ለተማሪዎች ውጤት መቀነስ ነው አይደለም የሚለውን ያን ቴስት ማድረግ መሞከር ማለት ነው። at this step the researcher employs appropriate research method appropriate የሆነ ሪሰርች ሜተድ ተገቢውን ሜተድ ኢምፕሎይ ያደርጋል። ከዚያ ኮሌክት አምፕል ዳታስ ስለዚህ ስለ ተማሪዎች መቀነስ የተለያዩ ዳታዎችን እንሰበስባለን። ከዚህ በፊት የተሰሩ ሪሰርቾችንም እናያለን፣ ኢንፎርሜሽኖችን እንሰበስባለን and to accept or reject the proposal ይሄ ቴስት ማለት ያ ፕሮፖዝ ያደረኩት ለተማሪዎች ውጤት መቀነስ የወላጆች ክትትል ማነስ ነው የሚለውን ያን ፕሩፍ ለማድረግ ነው አይደለም የሚለውን then ከሰበሰብናቸው ዳታ አንፃር ያ ትክክል ከሆነ ሃይፖቴሲሱ አክሴፕት ይደረጋል። ትክክል ካልሆነ ግን አይ ይሄ ለተማሪዎች ውጤት መቀነስ የወላጆች ማነስ ነው የሚለውን ሪጀክት እናደርጋለን። ሃይፖቴሲሱ
ሪጀክት ሆነ ማለት ነው። ስለዚህ በዚህ አይነት መልኩ እንትን እናያለን። አራተኛው ስቴፕ ድሮ ኮንክሉዥን ነው። ድሮ ኮንክሉዥን when you see this is a step in which the researcher attempts to make generalization to draw implication from tested relationship ቴስት ያደረግነው አለ ለተማሪዎች ውጤት መቀነስ የወላጆች ክትትል ማነስ ነው ካለፈ ምን እናደርጋለን? ጀነራላይዜሽን እንሰራለን። ለተማሪዎች ውጤት መቀነስ የወላጆች ክትትል ማነስ ትልቅ ምክንያት ነው ብሎ ጀነራላይዜሽን መስራት ወይም ድሮ ኮንክሉዥን ማለት ይሄ ነው። ደን መጨረሻው ስቴፕ ሪፖርቲንግ the result ወይም ሪሰርቹን መጻፍ ማለት ነው። at this point the researcher would want to write up exactly የሚያስፈልገው what she or he did ምን እንደሰራ ያን ሪሰርች ሲሰራ የተለያዩ ስቴፖችን ይጠቀማል። why ለምን እንደሰራ ያን ሪሰርች ፕሮብለም ለምን እንደመረጠው and what she or he found ሪዛልቱስ ያገኘው ውጤትስ ምንድነው? ሪፖርቲንግ the result እነዚህን ያካትታል ማለት ነው። then ከሪዛልቱ መጽሐፉ ምንድነው እንትን የሚለው የሚጠቅመው so that other can learn ሌሎች ይማሩበታል from what she or he or the researcher has already accomplished or failed to accomplish ስለዚህ ሌሎችም ይማሩበታል ለተማሪዎች ውጤት መቀነስ የወላጆች ክትትል ማነስ ነው። ይሄን አኮምፕሊሽ ትክክል ነው። ስለዚህ የወላጆች ክትትል ማነስ ለተማሪዎች ውጤት መቀነስ አንድ ምክንያት ነው ብሎ ሌሎችም ይማሩበታል። ነገር ግን ፌል ከሆነ ደግሞ ለተማሪዎች ውጤት መቀነስ የወላጆች ክትትል ማነስ አይደለም ብሎ ይሄን እንትን ይማርበታል ማለት this allow other researchers to predict and modify behavior based on the finding አሁን ሜጀሮችን ለመውሰድ ይጠቅማል። ሌሎችን ሪሰርቸሮች ወይም ሌላ አካል የመንግስት አካል ሊሆን ይችላል ወይም ወላጅ ሊሆን ይችላል ወይም ትምህርት ቤት ወይም ዩኒቨርሲቲ ሊሆን ይችላል ሜጀሮችን እንዲወስድ based on the finding ሪሰርቸሩ ባገኘው። አመሰግናለሁ። this is the end. thanks for your watching. እንዳትረሱ ሰብስክራይብ ላይክ እና ኮሜንት መስጠት እንዳትረሱ። አመሰግናለሁ።